አብርሃም ደስተኛ ሆነው ነው ያዋሉት። እንግዲህ ያው ሲጠጡ ሲጨፍሩ ምን ሲሉ እሷም እዛ ነበረች ሩታ በሌለችበት። ቤተሰብ እንግዲህ ትላንትና አይታችኋል። አብርሽና ሄርሜላም ሩታዬም አልመጡም ነበረ በጣም በሚገርም ሁኔታ። መጀመሪያ ይሄን ቪዲዮ ቤተሰብ ይሄ ቪዲዮ ላይክ ያስፈልጋል። ላይክ ሼር ሰብስክራይብ ማድረግ አለባችሁ። በእናታችሁ ላይክ አድርጉ እሺ። ላይካችሁ ከምንም በላይ ያስፈልገኛል ማለት ነው። ቤተሰብ እንግዲህ በጣም የሚገርማችሁ ነገር ዛሬ እንግዲህ ጎረቤታቸው ጋር እደውላለሁ። ደውዬ ሁሉን ነገር ትሰማላችሁ ምን እንደተፈጠረ። ትላንትና ከባድ ነገሮች ተፈጥሯል ምናምን ሲባል ነበረ። በዛም ምክንያት ነው ሄርሜላም አብርሽም ያልመጡት ተብሏል። እንግዲህ እስቲ ደውለን እዛው ጎረቤታቸው ታውቃላችሁ ያችን ጎረቤታቸውን እሷ ጋር ደውዬ ሁሉን ነገር ትሰማላችሁ ማለት ነው። ሁላችሁም እስቲ ስሙ ደውልላትና ምን እንደምትለን እስቲ እንሰማለን። አንዴ ቤተሰብ ይሄ ፍቅሮች ቆይ ደውልኩላት ነው አንዴ። ለምን መሰላችሁ እዚህ ጋራ ካስገባውላችሁ ድምጹ እንትን ሄሎ ሄሎ ወይ ሰላም ነው እናት? እንዴት ነሽ? አለን እግዚአብሔር ይመስገን። እንዴት ነው? አለን ሰላም ነው። ሰላም ነው። እንግዲህ ትላንትና ደውዬልሽም ነበር አላነሳሽልኝም። ያው ስራ ላይ ነበርኩ ትንሽ አልተመቸኝም። እንዴት ናችሁ? ሰላም ነው ወይ? እንዴት ነው እዛ? ሰላም ነው። እዛ አካባቢያችሁ እንዴት ነው? እና አብርሃም ምናምን እንዴት ናቸው? አካባቢያችን እንግዲህ ያው ቀውጢ ሆኗል። እንግዲህ አዲሱ ሙሽሮችን እንበላቸው ወይስ ምን እንደሆነ አልገባንም እኛም እስካሁን። እሺ እንግዲህ ያው ትላንትና አዲስ አመትን በተመለከተ ሩታም የለችም በቤቷ። ሄርሜላና አብርሃም ደስተኛ ሆነው ነው ያዋሉት። እንግዲህ ያው ሲጠጡ ሲጨፍሩ ምን ሲሉ እሷም እዛ ነበረች ሩታ በሌለችበት። ያው እኛም ጎረቤት ስለሆንን ሩታን ስለለመድን ነው መሰለኝ ትንሽ ቅር ብሎናል። በጣም ያሳዝናል። አዎ በጣም የሚያሳዝን ነገር ነው። እንግዲህ ልሽ የተፈጠረ ያለው እነሱ ደስተኛ ናቸው። እንግዲህ ባለው ነገር እኛ ትንሽ ከፍቶናል፣ ግን ቅር ብሎናል ሩታን ስለለመድናት። እኛ ቅር ቢለንም እነሱ ደስተኛ ናቸው። በጣም እና ትላንትና ቀውጢ ነበረ ማለት ነው እዛ ማለት ነው። አዎ በጣም ትላንትና እንግዲህ ሲጨፍሩ ሲጠጡ ሲሉ ነው ያመሹት። እና አቤልም ነበሩ ማለት ነው። አዎ ሁሉም ነበሩ፣ ጓደኞች ሁሉ ነበሩ። የሄርሜላም ግሩፖች ነበሩ። ሄርሜላ አብርሃም በቃ በጣም ደስተኛ ሆነው ነው ያሳለፉት። የሄርሜላ ጓደኛ መታ ነበር፣ አክስቷም እዛው ነበሩ። አዎ ሁሉም ነበሩ፣ አንድ ላይ ነበሩ፣ አብረው እያከበሩ ማለት ነው። አዲስ አመት የፈረንጆችን እያከበሩ እዛ ነበሩ። በዛ ምክንያት ነው ማለት ነው ዛ ትላንትናም በቪዲዮ ያልመጡት ማለት ነው። አዎ ለዛ ነው እንጂ ሌላ ችግር ምናምን የለም። ግን ያው እነሱ አዲስ አመት በዓል እያከበሩ ስለሆነ ቪዲዮ ምናምንም አልሰሩም። የራሳቸውን ላይፍ እየቀጩ ነው ያሉት። አብርሃምማ በቃ እኮ መጨረሻ እኮ በጣም ይገርማል። ብቻ ሰው በዚህ አይነት መልኩ እንግዲህ ምን ታረጋለሽ? እንግዲህ እንደዚህ አይነት ነገር ከወለዱ በኋላ እንደዚህ አይነት ነገር ሲከሰት ምን ይደረጋል? ምን ብለሽ ታወሪያለሽ? እንግዲህ በጣም ነው የሚያሳፍረው። እቺ ራሱ እኔ እኮ አንዳንዴ ሳስባት እቺ ሄርሜላ የምትባይ የሆነች አክስቷ ራሱ የሆነች ጠንቋይ ነች ይባላል። ጨሌዋ ምናምን ጎዝጉዛን ይዛ የምትመጣው። እንግዲህ እኛም ያው ደስተኞች አይደለንም በሷ ጉዳይ። ግን ምን ታረጋለሽ? ከባለቤቱ በላይ እኛ ልንሆን ስለማንችል ያው እሱ የወደደው የመረጠው ነገር ነው ብለን ነው ዝም ያልነው እንጂ እኛም በጣም በቦታውም ስላለን በጣም ተናደናል፣ ተበሳጭተናል። ግን ምን ታረጊዋለሽ? በሰው ህይወት ላይ አንቺ ደግሞ እንትን መስጠታችን ኃላፊ እሱ ልክ ነሽ። እሱ ልክ ነሽ። እና ሄርሜላ በጣም የምታሳዝነን ሩታ በጣም ነው የምንወዳት። ሩታ በጣም መስራት ያላት ልጅ ናት። እኔ ቆንጆ በጣም ከወለደች በኋላ እንደዚህ አይነት ነገር በመፈጠሩ በጣም አዝነናል እኛ ራሱ። አረ እናንተ ብቻ ሳትሆኑ ሁሉም ኦዲየንስ ሁሉን ያዘነው ሩታ ላይ ይሄ ነገር በመፈጠሩ ኦዲየንስ ሁሉን ያዘነው። በጣም ነው የሚያሳዝነው። እኔ እንጃ ብቻ ሰው እንደዚህ ትዳሩን ጥሎ እንደዚህ መፈንገጥ በጣም ያስጠላል። ያው በጣም የሆነ ነገር ይኖራል እንጂ እንደው የሆነ ችግር ባይኖር አብርሃም እንደዚህ አይነት ነገር ያደርጋል ብለን የማናስበው ልጅ ነው። እንግዲህ እንደዚህ ነገር አረገ የተባለው እንግዲህ ምን ታደርጊዋለሽ? እግዚአብሔር ይፍታለት እላዩ ላይ ያለውን ነገር
እግዚአብሔር ያንሳለት ነው የምንለው። እንግዲህ እኛ በጸሎት ነው ማሰብ የምንችለው። እኔ የማሳስበውማ ሄርሜላማ ያስነካችሁ ነገር አለ። በደንብ አርጋ በቃ ልጁንም ሚስቱንም እንዲህ በቃ እንዳይቀርብ አድርጋ ያስተደረገችው ነገርማ አለ። የዛኔ ሰዓቱን ከሰጣች በኋላ ነው ሁሉ ነገር የአብርሃም ነገር የተበላሸው ካስታውስ። አዎ በቃ እንደዛ ነው እንግዲህ ሰው ሁላ እየተረዳ ያለው በእንደዛ አይነት መንገድ ነው። ግን ያው እግዚአብሔር ይፍታለት እንግዲህ የገባበትን ነገር ከባድ ነገር ነው እንግዲህ ትዳርና ልጅን አስጥሎ አንዲት ትላንት የመጣችን ልጅ ተከትሎ ከሷ ጋር ሸሼ ገዳይ ማለት ከባድ ነገር ነው። እንግዲህ የተደረገበትን ነገር እግዚአብሔር ይፍታለት ነው የምንለው። እኛ ምንም ማድረግ አንችልም። ጸሎት ነው የምናደርግለት። እንግዲህ ሩታዬም እግዚአብሔር እንግዲህ ያሰበችው ነገር ሁሉ እንዲሳካላት ምኞታችን ነው። እኔም ምኞቴ ነው። በቃ እሺ እናቴ አመሰግናለሁ። በቃ እንዳትጎዳ ነው እኛ የምንፈልገው። አዎ በእናትሽ እኛ ከሷ ጎን ነው መቆም ያለብን እንግዲህ። ሁሉም ሴት ከሩታ ጎን ነው መቆም ያለበት። ሲፈርስ ደስተኛ የሚሆን ሰው ያለ አይመስለኝም። የሰው ትዳር ሲፈርስማ ማን ደስ ይሏል? ማን ደስ ይሏል? በእናትሽ ትዳር መፍረስ ማለት እኮ በጣም ከባድ ነገር ነው። እውነት በጣም ከባድ ነገር ነው። ብቻ እግዚአብሔር ይሁናት ነው የምለው። እውነት በጣም ነው ያዘንኩት። እሺ አመሰግናለሁ ማየኔ ቆንጆ። ቴንኪው። እሺ እናቴ ቻው። እሺ ቻው። ሰማችሁ አይደል? ትዳር መፍረስ ማለት ቀላል ነገር አይደለም ቤተሰብ። ለማንኛውም ሰምታችኋል ሁሉን ነገር። እነሱ እሺ ገዳይ እያሉ ነበር ትናንትና ማለት ነው። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ፣ አከብራችኋለሁ። ሰላም ዋሉልኝ።